ሮድ አዶፕት አድርጋችኋል በስማችሁ ኢትዮፒክ መንገድ አለ ሲልቨር ስፕሪንግ አካባቢ አይደለ? አዶፕት ያደረግነው። ለምን አስፈለገ? ለምን አረጋችሁ? ህይወትን ብቻችሁን አትታገሉ። I'm sure there is someone ውጪ እናንተን ለማገዝ የሚፈልግ ብዙ ሰዎች አሉ፣ ሰው ለመርዳት የሚፈልጉ ምናምንና ውጡና ፈልጉ። አሁን እኛ የምንኖርበት አካባቢ ዲሲ፣ ሜሪላንድ፣ ቨርጂኒያ ላይ ግራንት ሲባል የመንግስት ብቻ ግራንት ከመንግስት የሚገኝ ወይም ከካውንቲ የሚገኝ ወይም ምናምን አርጎ የመረዳት ነገር አለ፣ ግን አይደለም። አንዳንዴ የት መሄድ እንዳለበት የትኛው ዌብሳይት ላይ ሄዶ ቼክ ማድረግ እንዳለበት መረጃው ምንም ከሌለ ካላወቅም ነው። አሚን እንደ ግለሰብ አቅም ላይ ሙና ይኖረን ይችላል። ላይክ እኔ አሁን ዛሬ ተነሳና ቤት ግዛ ወይም አንድ ቢዝነስ ግዛ ወይም አንድ ህንፃ ግዛ ብትል አልችል እችላለሁ፣ ግን እንደ ኮሚኒቲ ግን ያንን ማድረግ የምንችልበት ብዙ አቅም አለን። ከተማ መግዛት የሚያስችለን አቅም አለን። እንደ ኮሚኒቲ መደረግ አለባቸው የለባቸውም እንደዚህ አይነት ነገሮች መጠንቀቅ አለብን የምትላቸው ነገሮች ካሉ እንደው አብሮ መረጃውን እናካፍለው። አንዳንድ ግራንቶች እስከ ፔኒ ድረስ ደረሰኝ እንድታስገቢ የሚጠይቁሽ አሉ፣ እስከ መጨረሻው ድረስ ማለት ነው። አንዳንድ ግራንቶች ደግሞ ስራውን ደሊቨር እንድታደርጊ ብቻ ነው እና ኖ ስትሪንግስ አታችድ ብለው የሚሰጡ አሉና እሱ መጀመሪያ ስታመለከች አንዳንድ ግራንቶች በአለም ላይክ መውሰድሽን እንድትጠይ የሚያደርጉሽ አሉ። ስለ ግራንት አውራን እስቲ። ምን ያህል ኮምፕሊኬትድ ነው? is it possible? አንተ ምንድነው የሚጠይቀው? አንተስ እንደው እስከዛሬ ድረስ ካየኸው አንተ ሌሎችንም ግራንቶችንም አግኝተህ ስራ ስትሰራ ስለነበረ ይሄንን እኮ በግራንት ሊሰሩት ይችሉ ነበር ብለህ ያልካቸው የኮሚኒቲ ውስጥ ያያቸው ክፍተቶች ካሉ ምንድነው የሚጠይቀው? እስቲ the whole thing በደንብ አስረዳን። ከምንም በላይ ትልቁ ለግራንት is communication። አንቺ እንዴት ነው ላይክ ማይረባም ነገር ይዘው ሄደው ለዚህ ለማይረባ ነገር ይሄን ያክል ብር ሰጣቸው ሲባል ሰምተሽ ታውቂ ይሆናል። እንግዲህ እኛ ይሄን ሁሉ ላይ እየሰራንና እንዴት ነው ኮሚኒኬት የምታደርጊው ነው። እንዴት ነው ኮሚኒኬት የምታደርጊው ማለት at the end of the day ግራንት ከሆነ የምትጠይቂው ግራንት የሚሰጠው ኢምፓክት ላለው ፕሮጀክት ነው። ሶ ኢምፓክትሽን እንዴት ነው የምታሳየው ለሰው? ይሄንን እንግዲህ በጣም ሜቲኩለስሊ ከጀመርሽበት ቀን አንስቶ ዲዛይን እያደረግሽ መሄድ ያለብሽ ጉዳይ ነው። ከብራንድሽ ጀምሮ እያንዳንዱ ስራዎችሽ እንግዲህ ከግራንቱ በፊት የምትሰሪያቸው ብዙ ስራዎች ይኖራሉ አይደል? በራስሽ ወጪ በራስሽ ገንዘብ ገንዘብም ባይሆን ጊዜ ሰተሽ የምትሰሪያቸው ስራዎች አሉና እነሱ ነገሮች ላይ በጣም ኮንሽስ ሆነሽ እንደ ገንዘብ መቁጠር አለብሽ እነዛን ኮንትሪቢዩሽኖች እና እያንዳንዱ አክቲቪቲ ሪተርን ኦን ኢንቨስትመንት ልክ እንደ ላይክ ሚከራይ ቤት ገዝተሽ እንደ ስታከራይ ይሄን ያክል ኢንቨስት አድርጌ ይሄን ያክል አመጣለሁ እንደምትዩ አስበሽ መንቀሳቀስ። እንደዛ አድርገሽ ከተንቀሳቀስሽ ኢምፓክት የሌለው ቦታ ላይ ጊዜሽን አታጠፊም ማለት ነው። ምክንያቱም ኢምፓክትሽን ነው የምትሸጪው። ግራንት ራሱ ንግድ ነው። ያ ሰው ላንቺ ገንዘቡን ሲሰጥሽ ከዛ ገንዘብ ጋር የሚፈልገው ስም አለ፣ ኢንቨስትመንት ነው። ያንን ነገር በማድረግ ይሄን ያክል ሰው ጠቀም ያለው ብሎ ደግሞ ይናገራል እኮ። እውነት ነው። ለነሱ ምቹ መሆን አለብሽ ለሚሰጡሽ አካል። ለራስሽ ብቻ ሳይሆን ለነሱ ግራንት ስትሰሪ እነሱ የሚፈልጉትን አንደርስታንድ ማድረግ አለብሽ፣ ሰጪዎቹ አካሎች ማለት ነው። እኛ አሁን አንድ ነገር ይዘን በአንድ ጉዳይ 5-6 የተለያዩ ፕሮፖዛሎች ሊወጡለት ይችላሉ እንደምታመለክችበት ቦታ። ትልቁ አይ ቲንክ ብዙ አሁን 2-3 ሰዎች ጋር ሰርቻለሁ የኢትዮጵያ ፎር ፕሮፊትም ነን ፕሮፊትም የሆኑ ሰዎች ማለት ነው። እና ፕሮፖዛል ሲባል አንድ ፕሮፖዛል ይዘው ይመጣሉ። አንድ ፕሮፖዛል መኖሩ ጥሩ ነው። ይሄ ላይክ እንደ ስትራቴጂክ ፕላን ለተቋምሽ ማለት ነው። ያ ኢትስ ላይክ ሮድ ማፕ ነው። ድርጅቴን ከዚህ ያስነስቼ እዛ አስኬደዋለሁ። ግራንት ስታመለክች ግን እያንዳንዱ ግራንት ከማመልከትሽ በፊት ግራንቱ የሚሰጠው ሰው ጋር ሄደሽ የነሱ ጎል ምንድነው የሚለውን መረዳት አለብሽ። እነሱ ስም ነው የሚፈልጉት፣ ቁጥር ነው የሚፈልጉት፣ ይሄ ኮሚኒቲ ምን እንዲያደርግ ነው የሚፈልጉት የሚለው ማለት ነው። አሁን እኛ ኢትዮፒክ ላይ ስንሰራ ሰው ሞር ፖለቲክስ ላይ ኢንቮልቭ እንዲያደርግ ነው የሚፈልጉት ካለን ለዛ የሚመች ነገር ይዘን እንመጣለን። ሰው ሞር እርስ በርሱ እንዲገናኝ ነው የሚፈልጉት ከሆነ ከኮሚኒቲ ኢንጌጅመንት ጋር ከጎሉ ነው የምትነሱት ማለት ነው። እያንዳንዱ ፕሮግራም ከሰውየው አጀንዳ እና አንቺ የምትሰሪው ስራ ፍሌክሲብል መሆን ይችላል። እንዴት ነው የምታቀርቢው የሚለውን የአንቺ ስራ ነው የሚሆነው።
at the end of the day ስታመለክቺ ግን በሁለቱም በኩል መረዳት መቻል አለ ብዙ ነገር አቺቭ ልታረግ ትችላለህ በዛ ፈንድ ግን እነሱ የሚፈልጉትን ነገር አጉልተህ ማሳየትና ማቅረብ at the end of the day honestly ነገር ከተባለ ግራንቶች ብዙ ጊዜ ሳለሪ ናቸው የሰራተኛ ሳለሪ ነው የሚከፍሉት ካፒታል ኢንቨስትመንት ግራንት ካልሆነ ማለት ነው ሶ ያ ሰውዬ ደግሞ ሳለሪ ከከፈልሽው ሁሉንም ስራ ሊሰራልሽ ይችላል as long as ያንን ዴሊቨር እስካደረገ ድረስ ዋው ደስ ይላል በጣም አሁንም እንደው እዚህ ላይ ትንሽ ሰፋ አድርገን ብናየው ደስ ይለኛል በተለይ ግራንቱን በተመለከተ አንዳንዴ የት መሄድ እንዳለበት የትኛው ዌብሳይት ላይ ሄዶ ቼክ ማድረግ እንዳለበት መረጃው ምንም ከሌለ ካላወቅም ነው ቀደም ያልነው ጠይቂ ያንቺ ዕውቀት የመጨረሻው ዕውቀት አይደለም ነው ስለዚህ አሁን እንጠይቅ እዚህ በተማር ነው ማለት ነውና የት ነው ቼክ ማድረግ ያለባቸው ጉግል ቻርጅ በዚህ ጊዜ ኢንፎርሜሽን የት ነው ቼክ የሚደረገው ኦንላይን ዝም ብሎ ሪሰርች ግን ምንድነው አሁንም ላይክ አሁንኛ የምንኖርበት አካባቢ ዲሲ ሜሪላንድ ቨርጂኒያ ላይ ግራንት ሲባል የመንግስት ብቻ ግራንት ከመንግስት የሚገኝ ወይም ከካውንቲው የሚገኝ ወይም ምናምን አርጎ የመረዳት ነገር አለ ግን አይደለም እንደውም ከዛ የሚገኙ ግራንቶች በጣም ኮምፒቲቲቭ ናቸው ማግኘት ራሱ ከባድ ነው ከዛ ይልቅ ኒች ኦርጋናይዜሽኖች አሉ አንቺ የምትሰሪበት ምንድነው ላይክ አጀንዳው እየሰራሽ ያለሽው ፕሮጀክት ከምን ጋር ነው የሚገናኘው ከኒውትሪሽን ጋር ነው ከኒውትሪሽን ጋር ከሆነ ኒውትሪሽን ላይ የሚሰሩ ሜጀር ዶነሮች እነማን ናቸው በአገር አቀፍ ደረጃ በዩናይትድ ስቴትስ ማለት ነው ሶ እነዛን ሜጀር ዶነሮች ትፈልጊያለሽ ለምሳሌ ማን ናቸው ሲሪያል የሚያመርተው ድርጅት ምናምን እነ ፔፕሲ ፋውንዴሽኖች አላቸው ሁሉ እነዚህ ሌላኛው ደግሞ አሁን ከኒውትሪሽን ጋር የሚሰራው የዚህ የውፍረት መቀነሻ ኖቫ ኖርዲስክ እነሱ ከኒውትሪሽን ጋር ሰው ኒውትሪሽን እንዲማር የተሻለ ሰው እነዚህን ድርጅቶች ትፈልጊና እነዚህ ትልቅ ድርጅቶች ለነማን ነው ፈንድ የሚያደርጉት ሪሰርች ማድረግ ሰው እነዛን ነው አታክ የምታደርጊ ሰው ከነዚህ ሰዎች ብር የወሰዱት ሰዎች አንቺ ይዘሽላቸው ብትሄጂ ከኢሚግራንት ጋር ሰራን ከምናምን ጋር ሰራን ለማለት ስለሚፈልጉት ለስማቸው የሆነ ነገር ታገኛለች አንድ ግራንት ስታገኝ ደግሞ it's easy ሌላውንም ለማግኘት የሰራውን ነገር ማሳየት ስለምትችል እዚህ ላይ አንድ ጥያቄ ልጨምርና እንጨርሰው ይሄንን በተለይ ግራንት ጋር ሲመጣ መጠንቀቅ ያለበት ነገሮች ይኖራሉ አይደለ ሪፖርት ማድረግ ያለበት ነገሮች ይኖራሉና መደረግ አለባቸው የለባቸውም እንደዚህ አይነት ነገሮች መጠንቀቅ አለበት የምትላቸው ነገሮች ካሉ እንደው አብሮ መረጃውን እናካፍለው አንድ መልስ የለውም ከግራንት ይለያያል ሰው አንዳንድ ግራንቶች እስከ ፔኒ ድረስ ደረሰኝ እንድታስገቢ የሚጠይቁሽ አሉ እስከ መጨረሻው ድረስ ማለት ነው አንዳንድ ግራንቶች ደግሞ ስራውን ዴሊቨር እንድታደርጊ ብቻ ነውና no strings attached ብለው የሚሰጡ አሉና እሱ መጀመሪያ ስታመለክች አንዳንድ ግራንቶች በአለም ላይክ መውሰድሽን እንድትጠይ የሚያደርጉሽ አሉ አይደለ አው እንደዛ ነው የሚመስለኝ ብዙ ሰው ነው አይ የሌሉ ደግሞ አሉ በቃ ብሩን ሰጥተውሽ በአመቱ መጨረሻ መተው በአምስት ጥያቄ ሪፖርት ላኪ ብለውሽ ትገላገያቸው አሉ እሱን ተከታትሎ ማወቅ የመጀመሪያ ኤሊጂቢሊቲ ሪኳየርመንቶችን አንብቦ መግባት ጥሩ ነው እኔ ራሴ እንደዛ አይነት ግራንቶችን አቮይድ ነው የማደርገው ምክንያቱም ፉል ታይም ስራ ነበረኝ እስከ ላስት ዊክ ድረስ እውነት ነው ሁለቱን ባላንስ ማድረግ ስለማልችል እንደዚህ ሪፖርታቸው ቀለል ያሉ ግራንቶችን ብቻ ነበረ የምናመለክተው ለኢትዮፒክ አንዳንድ ሪፖርቶች ሄዴካቸው ይበዛል ላይክ ለ20 ሺህ ብር 40 ሺህ ብር ስራ ያሰሩሻል እውነት ነው ስታመለክቺ የምታመለክችበት ቦታ እና ደግሞ ቅድም ያልኩሽ ሪሰርች ማድረግ ከዚህ በፊት የወሰዱ ሰዎች ስለነዚህ እንትኖች ምን ይላሉ ብለሽ ሬዲት ላይ ብትሄጂ አይጠፋም ለዛ ጥያቄ መልስ የሰጠ ሰው በጣም አሪፍ ይሄን ማንሳታችን ራሱ አሁን አይዲያው ይሰጣል ብዬ አስባለሁ ሰዎች ኮንሲደር እንዲያደርጉት ከመጀመሪያው ማለት ነው ሁሉም ላይ ዘለን መንገባበት እንዳልሆነ እኔ ራሱ ከሰው ነው የተማርኩት ይሄንን የሆነ ግራንት ላመለክት እንትን ስል ምቅርብ ብለው የነገሩኝ ሰዎች ናቸው ምክንያቱም ስራው በጣም ብዙ ነው ስራው ማለት ሪፖርት ይሄ ፋይናንሱን እንትን መስራት መጨረሻ ላይ እና ክፋቱ ደግሞ አብዛኛው ግራንት መጀመሪያ ስትወስጂ ትፈርሚያለሽ ስራው በአግባቡ ካልተወሰደ ወይም በማንኛውም ምክንያት ገንዘቡን መልሰን ልንወስድ እንችላለን የሚል ነገር አለ ግራንት አገኘሽ ማለት
ሪፖርቱ እስካላለቀ ድረስ ጠቅላላ ወስደሻል ያንተ ነው ማለት አይደለም። ስራው ላይ ያለው ሁላ ማለት ነው። እና የወሰዱበት ሰው አለ እንደዛ አድርገው ማለት ነው። የሆነ ነገር ሚሳፕ ተፈጥሮና ከነሱ እንዳታመለክቱ ተብሎ በውስጥ ተነግሮን ያለመለከት ነው አለ። ይገርም ነው። አይ ማወቁ ጥሩ ነገር ነው። ደስ ይላል በጣም። አሁን እንግዲህ ነፃ ሆነ አንድ ሀሳብ ላነሳለህ ፈለግኩኝ። ኮሚኒቲያችን ጋር ሲመጣ በኢትዮፒክ ሰርቪስ ስታደርገው ነበረ። በሌሎችም መንገዶች በዚሁ በፕሮፖዛሉ በምናምንም መጥተው ከእናንተ ጋር በግል የሰሩ ሰዎች ይኖራሉ። እዛ ህንፃ ላይ ስትሰራ ሰርቭ ያረካቸው ሰዎች አሉና ያየኸው ጋፕ ካለ እንደው ብንረዳው ብንማማርበት። እንደዚህ አይነት ነገሮች ኮሚኒቲያችን ውስጥ አያለሁኝ። ምክንያቱም አንዳንዴ መጥተው ሰዎች ሲያገለግሉ ኢትዮፒክ ሊቆም ይችል ነበር። ሰንበዴ ሌላ ሰው ቢሆን ፍረስትሬት አድርጎ ሊዘጋው ይችል ነበር። የሚፈልገውን የሚገባውን ያህል ሰው የሚጠቀምበትን ያህል ድጋፍ ያደርጋል ወይ? ማድረጉ ላይስ ኮስት በማያደርገው ነገር ማገዙ ላይስ ምን አይነት ማይንድሴት ነው ያለን? እዛ ላይ ያለ የምታየው ክፍተት ካለ ሀሳብ እንድትሰጥ። እኔ እንግዲህ ቅድም ነግሬሻለሁ አይደል? 6-7 ጊዜ ፌል አድርጌያለሁ። ቢዝነሶች ፌል አድርገዋል። እና አንዳንዶች ፌለሮች ከሰው ጋር በነበሩኝ ጥምረቶች የመጡ ፌለሮች ናቸው። እና ይሄ ኢትዮፒክን ስጀምር በተቻለ መጠን ሰው ላይ ዲፔንደንት ላለመሆንና እኔ በአቅሜ ልሰራው የምችለው ይሄን የጀመርኩትኝ እና ለዛ ነው ረጅም መንገድ ይዤ የመጣሁትኝ። ላይክ ወጪውን ችዬ ከኪሴ ራሱ እየከፈልኩ ነው አብዛኛውን ነገር እስከባለፈው እስከዛሬ 2 ዓመት ድረስ ከኪሴ እየከፈልኩ ነበር ኢትዮፒክን እንትን የማደርገውና ግን ይታየኛል የምለው ችግር እኛ ማህበረሰብ ውስጥ እንደ ማህበረሰብ ራሳችንን ካፒታል አትራክቲቭ ማድረግ አልቻልንም። ላይክ ግብይታችንም እዚሁ ማህበረሰብ ውስጥ ነው፣ ቢዝነሳችንም እዚሁ እኛ ማህበረሰብ ውስጥ ነው እና እኛ እንደውም በተቻለ መጠን ከኮሚኒቲያችን ብር ሳንሰበስብ ኢትዮፒክን ራሱን እንዲችል ማድረግ ብዬ ነው መጀመሪያም ስነሳ። ምክንያቱም ሰውን አገለግላለሁ ብዬ እንዴት ነው መልሼ ከሰው ገንዘብ የምወስደው? መጥፎ አይደለም፣ እንደዛ ማድረግ በራሱ ክፋት የለውም። ግን ሰውን ኢምፓወር የምታደርጊው ሞር ሪሶርስ ታመጭለት። ኢንፎርሜሽን አንድ ሪሶርስ ነው፣ ግን ከቻልን ደግሞ ካፒታል ይዘን ብንመጣ ጥሩ ነው። እኔ አሁን የመጨረሻው ፕሮጀክት የነበረው በዚህ በቀን ስራዬ ሳውዝ ኢስት ዲሲ ሙሉ አፍሪካን አሜሪካን ኮሚኒቲዎች ጋር ነበር እና ልክ እንደዚህ ነው። በጣም ብዙ ቻሪቲ አለ፣ በጣም ብዙ ገንዘብ ይገባል፣ በጣም ብዙ ነን ፕሮፊቶች አሉ፣ ግን ካፒታል የለም። ሰውን ወደ ንግድ ማስገባት ወይም ሰው ቫሊዩን እንዲጨምር የማስቻል ስራዎች ብዙ አይደለም። የሚገባውን ገንዘብ ያክል ብዙ አይደለም እና የኛ ኮሚኒቲ ላይም ካፒታልን አትራክት የሚያደርግ ኮሚኒቲ ቢኖርም ኢንስቴድ ኦፍ እርስ በርስ እየተገበያየን ገንዘቡን እዚሁ ሰርኩሌት ከሚያደርግ ከውጭ እያመጣን ካፒታል ማህበረሰባችን ውስጥ የሚቀልጥበት መንገድ ቢኖር የሚል ክፍተት ነው የሚታየኝ። ላይክ አቅም አለን፣ አሚን እንደ ግለሰብ አቅም ላይ ላይኖረን ይችላል። ላይክ እኔ አሁን ዛሬ ተነሳና ቤት ግዛ ወይም አንድ ቢዝነስ ግዛ ወይም አንድ ህንፃ ግዛ ብትይ ላልችል እችላለሁ። ግን እንደ ኮሚኒቲ ግን ያንን ማድረግ የምንችልበት ብዙ አቅም አለን። ከተማ መግዛት የሚያስችለን አቅም አለን እንደ ኮሚኒቲ። ያንን ብናደርግ የካፒታል ማግኔት መሆን እንችላለን እና ቲንክ እዛ ላይ መሰራት አለበት። ይገርም ነው። እሺ ቴንክ ዩ። ሮድ አዶፕት አድርጋችኋል በስማችሁ። ኢትዮፒክ መንገድ አለ ሲልቨር ስፕሪንግ አካባቢ አይደለ? አዶፕት ያደረግነው። ለምን አስፈለገ? ለምን አደረጋችሁ? ያለው ኢምፓክትስ? በዛ ዙሪያ ደግሞ ጽዳትም ታደርጋላችሁ። ያስ የፈጠረው ከሌሎች ኮሚኒቲዎች ጋር የኢትዮጵያ ኮሚኒቲ የሚያደርገው እንቅስቃሴ የሚፈጥረው ፋይዳ ምንድን ነው? እስቲ እሱን ደግሞ እናንሳ። ሲልቨር ስፕሪንግ አቨኑ አዶፕት እንድናደርግ ያደረግን የዛሬ ዓመት ተኩል ገደማ በዚህ በኢትዮፒክ አንድ ውድድር አሸንፌ ኒውዮርክ ሄጄ ነበር። የሲቲ ዩኒቨርሲቲ ኦፍ ኒውዮርክ በኤአይ ኤንድ ኮሚኒቲ ኢንጌጅመንት የሚል ፕሮግራም ነበራቸው። ኤአይ ተጠቅመሽ ኮሚኒቲን ኢንጌጅ ማድረግ ማለት ነው እና ማአት ቴክኖሎጂዎች ያመጡልን። እንግዲህ አሁን አይ ቲንክ አውትዴት አድርገዋል። ኤአይ በአንድ ዓመት ተኩል ኢቮልቭ ያደርጋል። በዘመኑ በጣም ላይክ ቶፕ ናቸው የሆኑ ቴክኖሎጂዎች መጥተው
እና በሱ ኮሚኒቲ ኢንጌጅ እንዴት ማድረግ እንደምንችልና እኔ I refuse like community engage ኦንላይን መሆን የለበትም like in person መሆን አለበት እና ከዛ on top of that ደግሞ አብዛኛዎቹ ኤአይዎች ለኛ ቋንቋ ፎሬን ናቸው like አይሰራም በአማርኛችን ላይ እና so በጣም ኮስት ኢፌክቲቭ የሆኑ ግን ደግሞ ኮሚኒቲ ኢንጌጅ ልናደርግባቸው የምንችላቸው አይዲያዎች ብሬንስቶርም ስናደርግ እዛ ዩኒቨርሲቲ ውስጥ ነው የተፈጠረው መንገድን አዶፕት ማድረግ ምክንያቱም ኢትስ ፍሪ ከማርኬቲንግም አንጻር ብታየው ኮሚኒቲንም ከመሰብሰብ አንጻር ብታየው ከዛ ደግሞ እንደ ብሪጅ በማገልገል ከኢሚግራንት ኮሚኒቲ እና የአገሬው ሰው ጋር ማለት ነው በሚል ትሪፕል ፎልድ ምናምን ኳድሩፕል ፎልድ የሆነ ቤኔፊት ስላለው በሚል እዛ የመጣ ፕሮጀክት ነው እዛ ያንን ኮርስ ለውስጥ በሄድኩበት ጊዜ የተወለደ ነው ማለት ነው ደስ ይላል በጣም ምን አይነት እንቅስቃሴዎች ነው የምታደርጉት አሁን በወር አንዴ እየተገናኘን እናጸደዋለን ግን ያው ስማችንን አስቀምጠውልን ሰው እየሄደ ሰልፊ ይነሳበታል ምናምን ከዛ ባለፈ ግን ከኮሚኒቲው ጋር በደንብ እንድንተዋወቅ አድርገውናል ከሀገሬው ይሄ ላይክ ከፌንተን ካለፍሽ በኋላ ያለው ነዋሪው ህዝብ ጋር ማለት ነው የነሱ ብሎክ ፓርቲዎች ላይ ይሄድን ያንን ብሪጅ የመሆን ስራዎችን እንሰራለን እዛም ፋርሞች አሉ ደግሞ እዛው ከተማ መሃል ያሉ ፋርሞች ከነሱም ጋር እንደዚሁ የትውውቅ ስራዎችና የብሪጅንግ ስራዎችን እንሰራለን አድቫይዘሮች ያደረግናት አንዱ አሁን እዛ ሰፈር ነዋሪ ናት እና ደግሞ ትልቁ ኢንዲቪጁዋል ዶነራችንም ናት እስካሁን ድረስ ከሰጡን ገንዘብ አንደኛዋ ትልቁ የኛ ኮሚኒቲ ወይስ የሀገሬው ሰው ዋው ኦኬ so አሁን ይሄ ሁላ ዲዛይን አድርገነው አይደለም it happened ያንን ካደረገን በኋላ ከዛ ግን ደግሞ ለማርኬቲንግ ስፖንሰር እንደረግበታለን በየወሩ ስንሄድ ቢዝነሶች ስፖንሰር ያደርጋሉ ኢቭን ካውንቲውም ስፖንሰር አድርገው ነው ያውቃል ብዙ ብር አይደለም እንጂ $1,000 ሰጥቶናል ለአንድ ዊኬንድ ምንድነው ኮሚኒቲ አክቲቬሽን የሚል ፕሮግራም ነበራቸውና እዛ ላይ ያሉ ቢዝነሶችን በደንብ ኢንጌጅ እንዲያደርጉ ከኮሚኒቲ ጋር ተብሎ ማለት ነውና so it's marketing branding community engagement ከሁሉም አቅጣጫ መሆን የሚችል ነገር ነውና ግን ከምንም በላይ ግን it's cost effective በጣም ደስ ይላል እንግዲህ ተመልካቾች ሲልቨር ስፕሪንግ አካባቢ ስትሄዱ ምንና ምን ላይ ነው ያለው ነገራቸው አንዴ ሲልቨር ስፕሪንግ አቨኑ ከፓይኒ ብራንች እስከ ጆርጂያ አቨኑ ያለው መንገድ አዶፕት ያደረግነው አንድ ማይል ነው በጣም ደስ ይላል thank you አሁን ደግሞ እስቲ አሁን ሪሰንትሊ እየሰራችሁት ያላችሁትን ነገር እናንሳ ቀደም ኢትዮፒክን ስናወራ ያላነሳሁት ነገር ነው ሜራል ሬሱን በተመለከተ ዲሲ ላይ ያለውን እየጋበዛችሁ እያንዳንዳቸውን ሀሳባቸውን እንድንሰማ እነሱም አክብረው ኮሚኒቲው ጋር እንዲመጡ ቫልዩ እንዲያደርጉት እያደረጋችሁ ነው ያለው እስቲ እሱ ላይ ያለውን ነገር አሁን ኮሚኒቲው ምን ማድረግ አለበት ለምን መሳተፍ አለበት እስቲ እየተካሄደ ያለ ነገር ስለሆነ so በሞንጎመሪ ነው የጀመርነው የዚህ ነው ባይ ዘ ወይ የዛሬ 4 ዓመትም አድርገናል የዲሲ ሜየራል ካንዲዴት ያኔ ፌስቡክ ላይ 400 ፎሎወር እያለን ኦኬ እሱ አድርገናቸዋል the whole point ደግሞ ያ ነው እዚህ ሀገር መተን like opportunity ከተሰጠሽ በኋላ ዝም ብሎ መቀመጥ ብዙ መብቶቻችንን እንደዛ አሳልፈን እየሰጠን ነው at the end of the day እነዚህ ሰዎች እዛ ቦታ ላይ ተቀምጠው እኛ ርጅተናል ግን ልጆቻችን የወደፊት ተስፋቸው እነዚህ አሁን ትምህርት ቤቶቹ ላይ አሁን ሰሞኑን እንግዲህ ትምህርት ቤት በጀት ከታለ ተብለው ሞንጎመሪ ካውንቲ ትልቅ ትርምስ ነበር አይደል so ያ አገሬውን ብቻ አይደለም አፌክት የሚያደርገው የኛንም ልጆች ጭምር ነውና የኛ ልጆች እዚህ ሀገር ኮምፒቲቲቭ መሆን እንዲችሉ ከዚህም ሀገር ባለፈ ኮምፒቲቲቭ መሆን እንዲችሉ as long as taxes ከተከፈለ ድረስ እና ያ ገንዘብ ወጪ እስከሆነ ድረስ we have to show up ለልጆቻችን ስንል ለሌላው ቢቀር ለልጆቻችን ስንል መገኘት እናንተም ማለት አለብንና ከዛ አንፃር ነው እንግዲህ የዲሲ ከንቲባ ተወካዮችንም የሞንጎመሪ ካውንቲ ኤክስኪዩቲቭ ላይ የሚወዳደሩትን አቅም ቢኖረን ካውንስል ሜምበሮችንም እናደርጋለን ግን የቻልነው እነዚህን ሰዎች ስለሆኑ ባለን አቅም በያመጣን ኢንተርቪው እናደርጋለን ከኮሚኒቲያችን ደግሞ ጥያቄ እንሰበስባለን እና አሁን ለሞንጎመሪ ካውንቲ ስናደርግ ወደ 17 ሰው ጥያቄ ልኮልናል which is ደስ የሚል ነገር ነው እዚህ ያክል ኢንጌጅድ መሆኑ
ከዛ በተጨማሪ ደግሞ ሰዎች አንባቢዎቻችን ራሱ መጥተው ከኛ ጋር ቁጭ ብለው ጥያቄዎቻቸውን ሲጠይቁ ነበር። እነ ጃለኔ እነ መቲ ከኔ ጋር ሆነው በቀጥታ ያንንም ፕላትፎርም እንፈጥራለን። ሰው እኔ ብቻ አይደለሁም ላይ ኮሚኒቲውን መጥቶ በዙሪያቸው ያሉ ሰዎች ያንን ሲያዩ እንትን ማድረግ እንዲችሉ ማለት ነው። እና ከዚህ በፊት እኔ አሁን እንደዚህ አይነት ኢቨንቶች ላይ በአካል እየሄድኩ ራሱ ጠይቅ ነበር ገና ትንሳኤል በፊት ራሱ ማለት ነው። እና እኔ ብቻ ነበርኩኝ እና አሁን ግን አያለሁኝ አበሾች እየመጡ ነው። እንደዚህ አይነት ጉዳዮች ሲኖሩ የሚሳተፉ አበሾች ቁጥር እየጨመረ ነው። እና at the end of the day ይሄ ነው የሚያስፈልገው እና ከሀገሬው ሰው እኩል ሊሰማን ይገባል እዚህ ሀገር የሚደረጉ ጉዳዮች አትሊስት ለልጆቻችን ስንል። እውነት ነው። አገራችንም ነው ደግሞ አይደለ የምንኖርበት ጥለን የመጣ ነው። እኛ ሀገራችን ነው ብለን ለመቀበል እጅ አልሰጠንም ገና። ልጆቻችን ግን ምንላለን? እሺ የብዙ ሰው ልቡ እዛ ነው ያለው ይሆናል። ግን እዚህ እስካለን ድረስ ደግሞ ብዙ ነገር የሰጠን ሀገር ነው። ወደነው ተሳትፈንበት የማንወዳቸው ነገሮችን ለመቀየር እኛም ኮንትሪቢዩት አድርገን ከዳር ሆነን ሀሳብ መስጠትና መጥላት ሳይሆን እኛም አሻራችንን አሳርፈን ተሳትፈን መሆን አለበት። ብዙ ጊዜ እኛን እንደማይመለከት እንደመጤ አይደለም። መኖርሽን ማሳወቅም አለብሽ። አንዳንዴ በዝምታሽ ውስጥ መጤናችሁ ልንባል እንችላለን፣ ግን እኛ እንደመጤ መሆን ግን የለብንም። እኔም ሀገሬ ነው ብለን ማለት መቻል አለብን። እየኖርንበት ነው። አጥለነው አልሄድንም እኮ አይደለ? ብናማርርም ልባችን ያኛውንም ቢናፍቅም ምንም ቢልም ሀገራችን እስከሆነ ድረስ መሳተፍ አለብን። ከዛ ውጭ ደግሞ እኔ እናቴ በጣም ገርሞኝ ያለችኝ የነበረ እንደመጣች አካባቢ በቃ ሁሉም መሮጥ መስራት ነው። ልጆቹንም እንደዛው ነው። ማን ነው ነገ አገሩን እንዲረከብ ፖለቲካው ላይ እንዲሳተፍ ነገ ተወዳዳሪ እንዲሆኑ እንዲሳተፉ የሚያደርገው ልጆቹን እዛ ላይ የሚሰራ ሰው አለ ወይ ስትለኝ ነበር። እና እኛ ያደረግነው ነገር ነው ልጆቻችን የሚያደርጉት ካልን ቅድም መግቢያችን ላይ እንዳነሳ ነው እኛ ኢንጌጅ ካላደረግን ካልመጣን ካልተሳተፍን የእነሱም የኛ አይደለም ብለው እንዲያስቡ ነው የምናደርጋቸው። እና እነዚህን አይነት ነገሮች ላይ መሳተፍ እናንተም እዛ ላይ መስራታችሁ ያስመሰግናችኋል። ምክንያቱም ለልጆቻችንም በር ይከፍታል። ነገ እኛ የሚወክልህ ቴብሉ ላይ የሚወስነው አካል ላይ ሰው ከሌለህ የለህም ነው ትረሳለህ። ስለዚህ we have to show up ለእኛም ብቻ ሳይሆን እንዳልከው ለነገውም ትውልድ ስንል ልናስተምራቸውም ስንል እንደሚመለከታቸው ሀገራቸው እንደሆነ መሳተፍ እንዳለባቸው የሚጠሉትን ነገር ማውራትና መጥላት መኮንን ከዳር ሆኖ ሳይሆን መቀየር ኮንትሪቢዩት ማድረግ እና ደግሞ መብትሽንም ዲፌንድ ማድረግ ያንን የተቀመጡ መብቶችሽ አሉ ፈርስት አሜንድመንት ሰከንድ አሜንድመንት እያለ ያንን ኖረሽ ማሳየት ቀላል ነገር አይደለም። ለልጆችሽም ለኮሚኒቲውም ጭምር ማለት ነው። እና ያ ነው ደግሞ ሰው መጥቶ እስኪነግርሽ መጠበቅም አይኖርብሽም። ምክንያቱም ያ ሁሉ ነገር ሁሉንም ሰው አፌክት ያደርጋል። በጣም አሪፍ ደስ ይላል። በጣም ለምታደርጉት ነገር ሁሉ ቴንኪዩ። ሌላኛው አክቲቪቲ ደግሞ እንዲሁ ለየት ያሉ ነገሮችን ነው የምትጀምረው። ተወልጄ ያደግኩት ካዛንቺስ ነው ብለህ ግን ፊሽንግ ምናምን ሁሉ ላይ ትታያለህ። ኮሚኒቲ ውስጥ ብዙ የተለመደ አይደለም። እንደሱ አይነት አክቲቪቲዎችም አላችሁ አይደለ? ነበረን። ላስት ይር ነበረን። ዘንድሮ የዲሲ ውሃ ተበከለና ያው መውጣት አልቻለም። ቆይታችሁታል? ኦኬ ኖ በቃ ካንስል አድርጌዋለሁ። ምክንያቱም ፊሽንግ ባይ ኢትሰልፍ ቆሻሻ ነው። ኦልሬዲ ደግሞ የዲሲ ውሃ ይሄ ነገር ሲጨመርበት ሪስኩን መውሰድ አልፈለኩም። ሪሰንትሊ የተከሰተ ነገር ስላለ ነው ውሃ ውስጥ ፍሳሽ ቆሻሻ የሽንት ቤት ፍሳሽ ስንትና ስንት ሚሊዮን ጋለን ነው የፈሰሰበት ወንዙ የተባለ። ምንም እንኳን እነሱ ንጹህ ነው ቢሉ አሁን ያ ጊዜ አልፏል ተብሏል። ግን ያው እንዳልከው እንትን ሲል እና ሜሪላንድ እና ቨርጂኒያ ደግሞ ላይሰንሱን ማግኘት ከባድ ነው። የሚገርምሽ ለካ ኢቨንት ለማዘጋጀት ብዙ ሀስል አለው። እኛ የምንሄድ የነበረው ኢስት ፖቶማክ ፓርክ $70 ነው ምናምን ትከፍያለሽ ዳትሴት እና ሜቢ ላያቢሊቲ ኢንሹራንስ ለኢቨንትሽ ትገዣለሽ ዳትሴት። እዚህ ግን ማአት ብር ነው የሚያስከፍለው። የሚገርም ነው። ሌላ ቀን ህጎቹ ራሱ የሚገርሙ ናቸው። አይመስለንም አይደለ? ዝም ብለን ሄደን በግላችን ማድረግ የምንችል ነገር አይደለም። ትናት የሚገርም ነው። ደስ ይላል በጣም። ሄኖክ የመጨረሻ የምታነሳው ነገር ካለ ድል ልስጥ። ጠቅላላ ለዲኤምቪ ኮሚኒቲ እንዲሁም ዩኤስ ውስጥ ላሉ ጠቅላላ ሴቶች ሌሎችም ደግሞ እንደዚሁ አንተ የምትሰራቸውን አይነት ስራዎች እንዲሰሩ ኢንስፓየር እንደሚያደርግ አስባለሁ። የነበረን ቆይታ መጨረሻ ሀሳብ እንድታጠቃለል እድል ልስጥ።
ነው ያው ማለት በህይወታችን የሚያጋጥሙን ፈተናዎች ይኖራሉ። እነዛ ፈተናዎች የሁላችንም ናቸው። የብዙ ሰው ቻሌንጅ ሊሆኑ ይችላሉ እና ለራሳችን መፍትሄዎች ስንፈልግ ሁሌ እነዛ መፍትሄዎች ለሌላም ሊሆኑ ስለሚችሉ ያንን መፍትሄ ይዛችሁ ኑና ኮሚኒቲያችሁን ሰርቭ አድርጉ። ከዛ ውጪ ግን ህይወትን ብቻችሁን አትታገሉ። I'm sure there is someone ውጪ እናንተን ለማገዝ የሚፈልግ ብዙ ሰዎች አሉ፣ ሰው ለመርዳት የሚፈልጉ ምናምንና ውጡና ፈልጉ። በቢዝነስም ይሁን በናን ፕሮፊትም ይሁን እንደዛ ነው። ሌላው ደግሞ ቅድም ያልኩት ነገር ላይክ በቮለንቲርም ይሁን ከራሳችሁም ገንዘብ አውጣታችሁ የምትሰሩትን ነገር እንደ ኢንቨስትመንት ቆጥራችሁ ተንቀሳቀሱ። ኢትስ ኦኬ በቃ ቪዥናችሁ ከሆነ ያንን አስጠብቃችሁ መቀጠል ነው ዋናው፣ አለመቆም። በእኔ ህይወት ያየሁት ካልቆምሽ ድረስ ነገሮች ይስተካከላሉ። በጣም ትልቅ መልእክት። አንዳንዴ የምትሄድባቸው መንገዶች ውጣ ውረድ ሲበዛባቸው ማቆም የምታስብባቸው ጊዜዎች አሉ። በራስህ ብቻ አስቀርተኸው ግን መውጣትና ደግሞ እርዳታ መጠየቅም መረጃ መፈለግም እኔ ማቃት ሊሚቷ በቂ ጣራ አይደለችም፣ የሚገለጽ ነገር ይኖራል ብሎ ማሰብም አስፈላጊ እንደሆነ ወስደናል። እኔ ብዙ ያቆምኳቸው አሁን ፌል አረኩባቸው ያልኩሽ 6-7 ቢዝነሶች ፌል አርጌ ሳይሆን አቆሚያቸው ነው። ላይክ ያ በርገር ቢዝነሱ ቢቀጥል እና ያሉትን ችግሮች የቀረፍኩለት ብሄድ አለማደግ አይችልም። ይሄኔ 80-90 በርገር ያለው ድርጅት ኢትዮጵያ አዲስ አበባ መስሪያ አርጌ አሁን ላይ ነው የገባኝ። አሁን እሱ እንግዲህ አሁን ነው የሚገባኝ። ኢትዮፒክን ሳይቆም 4 ዓመት የዛሬ 2 ዓመት ላቆመው እችል ነበር ገንዘብ የለውም ብዬና ላይክ ስራዬ ጥሩ ስራ ነው ያለኝ፣ ያን ያክል እንትን የሚል አይደለም፣ ግን በረጅሙ የሚታየኝ ነገር አለ። at the end of the day ፓወርን ኮንሶሊዴት ማድረግ የምትችይው ፐርሲስት አድርገሽ ፊትሽን ሁሉ እያሳየሽ ከቀጠልሽ ነው የሚለው ነገር ማለት ነውና አቁሜ ቢሆን ኖሮ አንገናኝም ነበር። እውነት ነው። ጉልበታችሁ የደከመ ማቆም እያሰባችሁ ያላችሁ ሌሎች አማራጮችን ፈልጉ። መልእክቱ ይሄ ነው። ከመጨረሳችን በፊት ሁሉንም እንግዶች የምጠይቃቸው የተወሰኑ ጥያቄዎች አሉ። ልጠይቅህ፣ ሰክሰስ እንዴት ዲፋይን ታደርገዋለህ? ለአንተ ሁላችንም በተለያየ መንገድ ዲፋይን ስለምናደርገው። ለእኔ አሁን ፉልፊልመንት ነው። ላይክ በምትሰሪው ስራ ላይክ ጠዋት ወጥተሽ ማታ ስትገቢ የምታደርጊው ነገር የአእምሮ ፉልፊልመንት ምንድን ጆይ ምንድን አይ ዶንት ኖ። ምክንያቱም እናቴን ሳይ ነው ያደግኩት። ቅድም ነግሬሻለሁ። እናቴ በ300 ብር በ400 ብር ደሞዝ 7-6 ቤተሰብ ስታሳድግ አንድም ቀን ስትበሳጭ አይቻታለሁ። እና ሁሌ ፊቷ ላይ ደስታ ነው። ኦን ቶፕ ኦፍ ዛት ደግሞ ትረዳለች። ሰው ቤተክርስቲያን በየወሩ እየሰበሰበች ምግብ እየሰራች ምናምን እየወሰድን እንሰጣለን። እና እኔ የእሷን ብዙ ጥፍ እየሰራ ውስጤ ሰላም አልነበረበት ጊዜ ረጅም ጊዜ ነበር። እና አሁን ግን ልጆች ወልጄ ነገሮች at the end of the day ደግሞ ይሄ ነገሮችን ማጋበሱ ምናምን ሳይሆን በቃ የምትሰሪው ስራ ሰላም ከሰጠሽ የአእምሮ ሰላም ካለው እኔ የቀን ስራ የነበረው አሁን ሰዎችን መርዳት ነው። ቅድም ያልኩሽ ማለት ነው። የምግብ እደላ ፕሮግራም አለን። የቤታቸው ላይ ከቤት ሊባረሩ ሰዎች ቤታቸው መልሰው እንዲያገኙ ማድረግ ምናምንና እንደዚህ ሪዋርዲንግ ነው። አሁን ኢትዮፒክም ላይ እንደዛው ነው። ይህን መረጃ በእናንተ ምክንያት ቤት አገኘው፣ በእናንተ ምክንያት እንዲያደረግኩ ምናምን የሚል ሰው ስላለ that's my currency for success ብዬ ይዣለሁ። እና ልጆቼ ጤነኞች ናቸው። ከልጆቼ ጋር ጥሩ ህይወት አለን። ከባለቤቴ ጋር ጥሩ ህይወት አለን። that's my success። እና አሁን ሰክሰስፉል ነኝ ብዬ ነው የማስበው። ኮንተንት መሆን ነው ትልቁ ነገር። አሁን ያለሽ የሰው ልጅ የሚራበው የሚጠማው ስሜት እኮ እሱ ነው አይደል? በጣም ደስ ይላል። ላይክ ማጌጥ ምናምን አይደለም። አሁን እኔ ያለሁበት ህይወት በቃ this is it። ነገም ዛሬም ብሄድ I'm fine። ደስ ይላል በጣም። እስቲ እንደው ሁላችንም የየዕለት ሀቢቶቻችን፣ ልምዶቻችን ማንነታችንን ምናምን ይገነባሉና የሄኖክ እንደው የምንወስድበት የምንማርበት ጠዋት ተነስቶ የሚያደርገው ለየት ያለ ሀቢት ወይም ኖርማሊ የሚታረገው ሀቢት ማታ ስተኛ የምታደርገው ነገር እስቲ እንድንማርበት። የተለየ ነገር የለውም ግን ድሮ ሃይ ስኩል እያለሁ ቴኳንዶ ሰራ ነበር። ረጅም ጊዜ ሰርቻለሁ። ከዛ በኋላ ደግሞ በጣም መጽሐፍ አነብ ነበር። ዩኒቨርሲቲ እያለሁ በጣም አነብ ነበር። ከዩኒቨርሲቲም ከወጣሁ በኋላ አነብ ነበር። አሁን እንደ ድሮ አላነብም። እንደ ድሮም ስፖርት አልሰራም። በጣም ስራዬ ራሱ ፊዚካል ሌበር አለው። ሁሌም ባይሆን
ምግብ ለማደል ምግብ ከኮንቴነር ሲወርድ እናስገባለን ምናምንና ግን ጠዋት ተነስቼ መጀመሪያ እንግዲህ አሁን ውሻ አለን ውሻዬን ወክ ማድረግ እንቅልፌ ተነስቼ ከውሻዬ ጋር ወክ እንወጣለን። ከዛ ለልጆቼ ቁርሳቸውን አዘጋጃለሁ። ብዙ ጊዜ ባለቤቴ ስራ ስለምትሄድ ጠዋት ቁርስና ልጆችን ትምህርት ቤት ማድረስ የኔ ስራ ነው። ቁርሳቸውን ምሳቸውን ቋጥሬ ይዞ ወደ ትምህርት ቤት እነሱን አድርሰው ከዛ ወደ ስራ ነው። ማታ ከስራ ስመለስ ደግሞ ኢትዮፒክ የዛ ስራ ነው የሚጠብቀው። ካልሆነ ፊሽንግ ወይም ሃይክ እናደርጋለን ዊኬንድ ላይ። አውትዶር በጣም ነው የምወደው። ጫካው ዱሩ ገደሉ ልንሄድ ነበር እኮ አይደለ? አይ ነው ሀሳቡ እዛ ነበረ። ተመልካቾች ተሰርዞ ነው። ደስ ይላል በጣም። ለነበረን ቆይታ ሁሉ በጀሚ ሾው ተመልካቾች ስም በጣም አመሰግናለሁኝ። አጌን ለምታረገው ነገር ሁሉ እንደ ኮሚኒቲም ደግሞ አመሰግናለሁኝ። የምታረጉት ነገር ቀጥሉበት። ብዙ አይን የሚገልጡ ሀሳቦችን ወስደናል። የሚፈልጉ ኮንታክት ማድረግ የሚፈልጉ ፕሮፖዛል ይዘው ወደ አንተ መምጣት የሚፈልጉ ሊሆን ይችላሉ። ሌሎች መረጃዎች ፈልገው ሊሆን ይችላል። ወይም ደግሞ ኢትዮፒክ ፔጅን ፎሎ ያላረጋችሁ እንድታረጉም አሳስባለሁ። ስክሪኑ ላይ እናረግላችኋለን። በምን ያገኟቸዋል ቢለው በኢትዮፒክ በኩል ነው። ይሄ በኢትዮፒክ ወይም admin@ethiopic ወይ ፖስት አድርጊላችሁ ኢሜይላችሁን እናስቀምጣለን። በጣም ጥሩ። በዛ መልኩ አገኟቸው። እንግዲህ እንደዚህ ለኮሚኒቲ የሚጠቅም ስራ የሚሰሩ ሰዎችን እናበረታታቸው፣ እናግዛቸው ይገባል። በማንከፍልበት ምንም በማናረገው መረጃዎቹን ሼር በማድረግ ሊሆን ይችላል፣ ላይክ ሰብስክራይብ በማድረግ ሊሆን ይችላል፣ በርቱ እንደማለት ሊሆን ይችላል እና እንደምታደርጉ አምናለሁኝ። የጀሚ ሾው ተመልካቾች በሌላ ሀሳብ ከሌላ እንግዳ ጋር ተመልሰን እንገናኛለን። የወደዳችሁትን የተማራችሁበትን ለእናንተ አሃ ያላችሁበት ሞመንት ከነበረ ኮመንት ላይ አስቀምጡልን። እናመሰግናለን። እንግዲህ የጀሚ ሾውን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቀጣይ ሳምንት እንገናኝ። መልካም ጊዜ።